ጎንበስ ቀና ያሳደኩት ልጅ በቃ ሬሳውን ያገኙት ስለ ወንድሞቻችንም ስለ ወርቁም በርግጥ አሁን እየሰማናቸው ካሉ መረጃዎች አንፃር አንድ ሰው ብቻ ሁለት ሰው ብቻ አይደለም በዚህ ጉዳይ የተጎዳውና እናት ያሏትን ሁለት ልጆች ለማሳደግ ብቻዋን እንደ ወንድ ልጅ አርሳ ኮትኩታ አርማ አጭዳ ወቅት አሳድጋ ባንዲት ወንበዴ ልጆቿን ምንጠቋ ላተወሰነ ጊዜ ራሴን አላውቅም። ከሰው ጋር ተፈጠረ ከሰው ጋር እንዳልተፈጠረ ብቸኛ ነው የሆንኩት። ስማቸው አቶ ወርቁ መሰለኝ ባልሳሳትና አቶ ወርቁ እዚህ ሲኖሩ ማለት ታውቋቸው ነበረ። የመጨረሻው ታርጌታቸው ትዕዛዝም የተሰጣቸው ምንም ነገር ከፊታቸው ቢገባ እንዲያጠፉና ያንን ሀብትና ንብረት ይዘው ወደ ጎሳው እንዲመለሱ ነው ትዕዛዝ የተሰጣቸው። በጣም ብዙ ናቸው። ብዙ ነገር ነው የተመኙት። ራሴንም ለማጥፋት በጣም ብዙ ነገር ነው የሞከርኩት ህይወትን እስከሚያስጠላኝ ድረስ። አሁን ላይ ግን በጣም ሞር እየፈሩ እንዲመጡ ያደረግናቸው እኛ ወደ እነሱ እየቀረብን እንደመጣን አውቀዋል። ዲና እንደሞተች እንዲታወቅባቸው አልፈለጉም ነበር። ማወቃችን አውቀዋል። ሁለተኛ ልጅ ይሄን ትልቁን ደስዩ በቃ ወርቁን ያገኙት ማለት ነው። ሁለተኛ ልጅን ማለት ትልቁ ልጅን ማጡ። እዚህ አመጣጣችን እንግዲህ ኪሩቤልን ፍለጋ ብቻ ሳይሆን አንድም አቶ ወርቁንም ለማግኘት ጭምር ነው። በከተማውም ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4,495,000 ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። አሏቸው በጣም አሏቸው መሳሪያ ጥግ ድረስ ነው ያላቸው መሳሪያ። በዚህ ልክ አደራጅተው ነው የተዘጋጁት። በዚህ ልክ ዝም በይ። ስለምን ጎሳ ስለምን አሞቴ ነው የምታወራው? የአሞቴ ጎሳ አባል አይደለሽም? ምን? የአሞቴ ጎሳ አባል አይደለሽም? በጭራሽ። እንዴት ነው በየሰው ቤት ውስጥ ደነስ ሰው ሊኖር የሚችለው? እዚህ አካባቢ ያለው ማህበረሰብ በእነሱ ጥበቃ እንደሚደረግላቸው ነው የሚያውቀው። አንቺን ለመውሰድ በመጡ ሰዓት ጓደኛችን ተጎድቷል። የኔም ሰዎች ተጎድተዋል። ገና ገላቻለሁ፣ ገና አረግጥልሻለሁ። እሷን ያዛችሁ ማለት ያው ለእናንተ በጣም ከፍተኛ ትልቅ አደጋ ነው ለእናንተ። ምክንያቱም ወሳኝ ሰው ናት የማህበረሰቡ። አንተ ልጅ ምን ትሰራለህ? ቁጭ በይ። አንተ ልጅ ይኸውልህ የምታወራውን ነገር ማስፈራራቱን ተይና ከኔ ጋር አውሪ። እንዳትነካኝ። እህትሽ ዲናን ተክታ እዚህ መታ እሷ እየመራች እንደሆነ አውቃለሁ። ምን? ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬም እንግዲህ ያው በሌላ ቪዲዮ ብቅ ብያለሁ። ውድ ቤተሰቦች እንግዲህ ዛሬ አንዳንድ ጉዳዮችን ልንወያይ ነው። ማለትም እዚህ ከተማ ላይ አንዳንድ ነገሮችን እያጣራን ነበር። ማለትም ያለንባት ገጠራማ ቦታ ላይ ማለት ነው። ብዙ ነገሮችን እያጣራን ነበር። ዲና ስለምታደርገው ስለነበረ ነገር ስለ ብዙሃኑ ነገር እያጣራን ነበረ። ስለዚህ ዛሬ እንግዲህ ለየት ያለ ነገር ይዘን ይመጣ ነው። ምክንያቱም አንዳንድ ኮሜንቶችን እየተመለከትን ነበረ። የዛ ሀገር ሰዎች ወይ ደግሞ እዚህ አካባቢ ያሉ ሰዎች ለዲና እንደቆሙ ሁላችንም አምነናል። በዛ መሰረት እንግዲህ ብዙዎቻችሁ
እያንዳንዱ እዛ ጋር ያለው ሰው በህግ አካል የሆነ ነገር እርምጃ እንዲወሰድበትና እንዲጠየቁ ይደረግ ምናምን እያላችሁ ነበርና ሁሉንም እንግዲህ ስለ ነገሮቹ ለመረዳት ሙከራ እያደረግን ነበር። ያገኘናቸው መረጃዎች ማስረጃዎች ይኖራሉ። ማለትም ሁሉም ሰው አንድ እንዳልሆነ፣ ሁሉም ሰው የዲና ደጋፊ እንዳልሆነ መረጃዎችን አግኝተናል። ስለዚህ እስኪ ስለዛ ጉዳይ ልንወያይ እንግዲህ እኔና ሚኪም እዚህ ጋር ተገኝተናል። እንዲሁም ደግሞ አንድ ምንጋብዘው ሰው አለ። ማለትም ማውራት መናገር የሚፈልጉት ነገር ዲና እዚህ እያደረገች ስለነበረው ነገር እየፈጠረች ስለነበረው ውከት ምን እንደሆነ በጣም በቃ በሚገርም ሁኔታ እኛ የማንጠብቀው ነገር እየተፈጸመ እንደነበረ እዚህ እንግዲህ አውቀናል። ስለዚህ ስለዛም ጉዳይ እንግዲህ ለእናንተ ልናደርሳችሁ ይህንን መረጃ ለእናንተ ልናሳውቃችሁ መተናል። እስከ ፕሮግራማችን ፍጻሜ ድረስ የትም ቦታ ሳትሄዱ አብራችሁ እንድትቆዩ እንድትከታተሉ እንጋብዛለን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። እሺ ሚኪ እንግዲህ እዚህ ከመጣን ትንሽ እየሰነባበትን እንቅስቃሴያችን ምን ይመስላል? ማለትም እንግዲህ በጣም እየሰራን እየለፋን እየተሽከረከርን ወንድማችንን እያፈላለግን ነው የምንገኘውና እስኪ ስላለው ነገር እንወያይ። እንግዲህ ሉል ያው ከመጣን እንግዲህ ያው ወደ ሳምንት ሊቆጠር ነው። ቀናትን እያስቆጠርን ነው የምንገኘው። በእንደዚህ አይነት መልኩም አንድ ቤት ውስጥ ለረጅም ጊዜ የቆየንባቸው ጊዜያት ጥቂት ናቸው። ያው ይሄኛው ሚሽን ትንሽ ለደህንነታችን አስጊም ስለሆነ አንድ ቤት ውስጥ ነው የምንገኘው። በእርግጥ በራሳችን መንገድ እንዲህ ነው ብዬ መናገር አልችልም አሁን ላይ፣ ምክንያቱም መረጃ መስጠት ነው የሚሆነው። በራሳችን መንገድ አካባቢውን እያሰሰን ካለንበት ቦታ ትንሽ ርቀት አለው የነዲና እነዚህ ያሞቴ ሰዎች ያሉበት አካባቢ። እኛ ራሳችንን ጠብቀን ነው የምንገኘው። የምንፈልጋቸውን ሰዎች መረጃ የሚሰጡንን ሰዎች ወደዚህ እያመጣን ወደዚህ እየጋበዝን ለእናንተ ማድረስ ስላለብን፣ በእርግጥ በዚህ ሰዓት ብዙዎቻችን ተመካክረን ነበር። የቲሙ አባላትም ቪዲዮውን ብናቆመው ቪዲዮ መስራቱ ቢቀር የሚሉ ሀሳቦች ተነስተው ነበር። ግን እኛ ከምንጨነቀው በላይ ነው ኦዲየንሶቻችን የሚጨነቁት። ለነሱ መረጃዎችን ማድረስ ስላለብን ነው ቪዲዮዎችን እየቀረጽን ያለ ነው። እንግዲህ ቀናት ተቆጥሯል። አንድ ቤት ውስጥ ቁጭ ብለን መረጃዎችና ማስረጃዎችን እየሰበሰብን ነው የምንገኘው። ስለ ወንድሞቻችንም ስለ ወርቁም በእርግጥ አሁን እየሰማናቸው ካሉ መረጃዎች አንጻር አንድ ሰው ብቻ ሁለት ሰው ብቻ አይደለም በዚህ ጉዳይ የተጎዳውና አሁን ብዙ ሰዎችን ነፃ እንደምናወጣ ነው እየተሰማኝ ያለው። ለዛም ነው ራሳችንን እየጠበቅን ያለ ነው። ይሄ ሚሽን ተደናቀፈ ማለት እኛ የሆነ ነገር ሆነን ማለት የብዙ ሰዎች እንባ ሳይታበስ ቀረ ማለት ነው። ወንድሞቻችንም በዛው ቀልጠው ቀሩ ማለት ነው። ብዙ እህቶቻችን ብዙ ወንድሞቻችን በእነዚህ ጎሳዎች በእነዚህ ነፍሰ በላዎች እየተሰቃዩ ነው የሚገኙት። እነሱንም ነፃ ለማውጣት ነው እዚህ የምንገኘው። ትክክል ነው። እዚህ አመጣጣችን እንግዲህ ኪሩቤልን ፍለጋ ብቻ ሳይሆን አንድም አቶ ወርቁንም ለማግኘት ጭምር ነው። ሁለቱም ደግሞ እዚህ ራሱ ሆነው እየተበደሉ እየተጨቆኑ ያሉ ሰዎች አሉ። ማለትም እኛ ያላወቅነው ያው ከዚህ በፊትም ተናግሬያለሁ። የሆነ ነገር ስንወስን የሆነ ነገር ላይ ስንደርስ በምክንያት ነው የሚሆነው። አንዱን ለማትረፍ በሄድን ቁጥር እኛ ላይ የሆነ ነገር ቢፈጠር እንኳን በዛው አጋጣሚ አዲስ ነገር እናገኝና ሌላ ሰው ደግሞ ነፃ መውጣት ያለበት ሰው ነፃ ይወጣል። ልክ ከዚህ ቀደም እንደነበረው እንግዲህ የመቅደስ ባለቤት እኔ በጠፋሁበት ሰዓት ነው እናንተ እኔን እንግዲህ መታችሁ እዚህ ድረስ እኔን ለማግኘት ስትጥሩ ነው እንግዲህ የመቅደስን ባለቤት ያገኛችሁትና ነፃ እንዲወጣ የተደረገው። ስለዚህ አሁንም እዚህ ከመጣን በኋላ ብዙ አይነት ነገሮችን እየሰማን ነው። ብዙ አይነት ነገሮችንም እያየንም ጭምር ነው። አንዳንድ ቤቶች ላይ የጎራ እያለን የነበረው ነገር ምናምን ነገር የተፈጠሩባቸው ነገሮች ተመልክተናልና ብዙዎቹ ድጋፍ የሚያስፈልጋቸው ሰዎች አሉ። በዲና በደል የደረሰባቸው ዲና እዚህ በነበረችበት ማለት በህይወት እያለች እዚህ ሆና በጣም በርካታ ቤተሰብ ላይ በጣም ተጫውታለች። ከዚህ ቀደም ስንሰማ ምን ነበር የተባለው? የአካባቢውን ሰው ቤት በማደስ ለአካባቢው ሰው የሚበላ ምናምን ነገር በማቅረብ ብዙሃኖችን እያሳመነች እንደነበረ ምናምን ሰምተናል። በዛን ልክ ደግሞ ውስጥ ለውስጥ በጣም በርካታ ቤተሰቦችን ስትጨቁን እንደነበረ ስበድል እንደነበረ እንግዲህ በጣም በርካታ መረጃዎችን አግኝተናል። ስለዚህ አሁን እዚህ የመጣንበት ነገር አንደኛ ያው እግዚአብሔር ይመስገን ይህንን ቤት እንግዲህ እንደ ስቱዲዮ እየተጠቀምነው ነው ያለ ነው። ሳምሶን እንግዲህ እናመሰግነዋለን። ምክንያቱም
እሱን ለማግኘት ነበር እዚህ ቤት የመጣ ነው። እኛም መጀመሪያ ማረፊያ ቦታ የራሳችንን ቦታ አዘጋጅተን ነበር እንትን ያለው። ነገር ግን አሁን ለብዙ ነገር እንዲመቸን ለብዙ ነገር እንዲቀርበን እንግዲህ ሙሉ በሙሉ ስራችንን እዚህ ነው እየሰራን ያለ ነው፣ ለደህንነትም ሲባል ማለት ነውና ሳምሶንም በዚህ አጋጣሚ ማመስገን ይኖርብናል። ከዛ ባሻገር እንግዲህ እየሰራን ያለ ነው በርካታዎችን ነፃ ለማውጣት ነው። አሁን ደግሞ እየሰማን ያለው ነገር ደግሞ በጣም የሚያሳዝን ነገር ነው። ምክንያቱም ማህበረሰቡ ላይ ምን ሲፈጠር እንደቆየ ለመናገር ከባድ ነው። ዛሬም እንግዲህ አንድ እንግዳ ይኖረናል፣ አንድ እናት ይኖረናል። ግን እስኪ ስለ በፍለጋው ውስጥ ምን አዲስ ነገር አለ ማለት የሰማችሁት ነገር ካለ ምናምን ነገር እስኪ እንግዲህ ያው ሎሌ እንደተናገርከው ነው። ዲና የሆኑ ዋና የሚባሉ የማህበረሰቡን ክፍሎች በመጥቀም ሌላውን የድሃውን ማህበረሰብ ደግሞ እጅግ የከፋ ሀዘን ላይ እጅግ የከፋ ችግር ላይ ነበር ጥላ የነበረው። ያው ዋጋዋን አግኝታለች ብዬ አስባለሁ። መጨረሻዋ ጥሩ አልሆነም። ዋጋዋን አግኝታለች። በእርግጥ ግን የእሷን ስም በመጠቀም እሷን ከፊት በማድረግ ደግሞ ትዕዛዝ እየሰጡ የነበሩ ሰዎች አሁን ላይ እነማን እንደሆኑ ግልጽ ሆኗል። እነዚህ የሞቴጎ ሰዎች በአጠቃላይ እኔ ሀሳባቸው ምን እንደሆነ አላውቅም። በእርግጥ እዚህ አካባቢ ከሰፈሩ በኋላ የሴምራ ጎሳዎች መኖሪያ የነበረው ወይም የነወርቁ ንብረት የነበረው አካባቢ ከዚህ ትንሽ ኪሎ ሜትሮችን ነው የሚርቀው። ስለዚህ እዚህ አካባቢ ከሰፈሩ በኋላ ወደዛ ለማምራትና ነገሮችን ካጠናቀቁ በኋላ ወደዛ ለማምራት የተቀበረውን ሀብትና ንብረት ለማውጣት ነው ዓላማቸው። በቅርበት ያንን ቦታ ለመቆጣጠርና ምን እየተፈጠረ እንደሆነ የመጨረሻው ደረጃ ላይ ነው የሚገኙት። 11ኛው ሰዓት ላይ ነው የሚገኙት። ያገኙትን ሰው ሁሉ ከመግደል ወደ ኋላ የሚሉበት ሰዓት አይደለም። አሁንም እንግዲህ የሚጠብቁት ያቺን እንግዲህ ወርቁ ጋር ያለችውን ካርታ በተጨማሪም ሌሎች መረጃዎችን ማሰባሰብ ነው። በትክክል ንብረቱ የት እንዳለ ካወቁ በኋላ ወደዛው ለማምራት ዝግጅት ላይ እንዳሉ አንዳንድ ፍንጮችን አግኝተናል። እንግዲህ የመጨረሻው ሰዓት ላይ ያለ ሰው ምን ሊያደርግ እንደሚችል ግልጽ ነው። ከፊቱ የገባን ማንኛውንም አካል ከመውደምና ከማጥፋት ወደኋላ የሚል አይመስለኝም። ለዛም ነው ጥንቃቄዎችን እያደረግን ያለ ነው። ለምንድነው ሄዳችሁ ማትጋፈጡት? ለምንድነው ሮጣችሁ ማትገቡት? የሚሉ አንዳንድ ኮሜንቶችን እያየን ነው። ግን እነዚህ ሰዎች ምንም ነገር ከማድረግ ወደኋላ የሚሉበት ሰዓት ላይ አይደሉም። ምክንያቱም ያለቻቸው አማራጭ እቺና እቺ ብቻ ናት። በቃ የመጨረሻው ታርጌታቸው ትዕዛዝም የተሰጣቸው ምንም ነገር ከፊታቸው ቢገባ እንዲያጠፉና ያንን ሀብትና ንብረት ይዘው ወደ ጎሳው እንዲመለሱ ነው ትዕዛዝ የተሰጣቸው። በጣም ብዙ ናቸው። ዲና ከመሞቷ ከሳምንታት በፊት ነው አብዛኞቹ ተጭነው የመጡት። እነዚህን ሰዎች ደግሞ መጋፈጥ ከባድ ነው። በማህበረሰቡም ነው ደግሞ ተሸፍነው የሚገኙት። አሁን እነዚህ ሰዎች አሁንም ማህበረሰቡ አልነቃም። የሆነ ፋብሪካ ይከፈትልናል ወይ የሆነ ለልጆቻችን ለወንድሞቻችን የሆነ የስራ ዕድል ይፈጠራል የሚል ነገር ነው እሳቤ ያለውና ማህበረሰቡም የሆነ ጸጉረ ልሙጥ ሰው ሲመጣ ከመያዝና ከመደብደብ ወደ ኋላ አይልም። ምክንያቱም የሆነ በዲና በኩል የቀማመሰው ነገር አለ፣ ያገኘው ነገር አለ፣ የተጎዱ ሰዎች እንዳሉ ሁሉ ማለት ነው። ስለዚህ ጥንቃቄዎችን እያደረግን የምንገኘው ብዙ መረጃዎችን ማስረጃዎችን አግኝተናል። በቅርቡ ግን ይህ ሁሉ ነገር የሚያበቃ ይመስለኛል። በቅርቡ ያበቃል ብለን እኛም ተስፋ አድርገን ነው እንግዲህ እየሰራንም እየተንቀሳቀስንም ያለ ነው። እንግዲህ ከዚህ ቀደም በነበረው ቪዲዮ እንደተመለከት ነው የዮናስን እንግዲህ ፍቅረኛ የአሞቴ ወገን የሆነችውን እንግዲህ ይዘን ለማናዘዝ እየሞከረን ነበረ። ነገር ግን ምንም አይነት ቃላት የመተንፈስ ፍቃደኛ አይደለች። ማለት ስለነሱ ምንም አይነት ነገር ለመናገር ፍቃደኛ አይደለች። ይሄ የራሳቸው የእምነት ጥንካሬ ነው። ራሳቸውን አሳልፈው ላለመስጠት፣ ወገኖቻቸውን አሳልፈው ላለመስጠት። ያ ማለት ምንድነው? አልፈን እኛ ብንገባ እኛ እኮ እዚህ ጋር ታኩሰን ምን ብለን ጦርነት ከፍተን መግባት አያቅተንም። ግን በመሃል የሚጎዱ ብዙ ንጹሃኖች አሉ። እዚህ ጋር ያለው ማህበረሰብ ምንም በማያውቀው ዘሎ ይገባል። በመሃል ይጎዳሉ። እናት ልጇን ታጣለች፣ ልጅ እናቱን ያጣል፣ አባት ልጁን ያጣል። እንደዚህ አይነት ነገሮች ይፈጠራሉ። እነዚህ አይነት ነገሮች እንዳይፈጠሩ በሚል ነው እኛም ራሳችንን ቆጥበን በዘዴና በብልሃት ነገሩን ለመጨረስ እየሞከርን ያለው እንጂ ጦርነት መክፈት እኮ አላቃተንም። ግን ጦርነት ለማንም ነው የማይበጀው። እኔም ከኔ ወገን ማንም ሰው እንዲጎዳብኝ አልፈልግም። ከህግ አካላትም ሆነ ከኔ ጠባቂዎች፣ ከኔ ባልደረቦች ማንም ሰው እንዲጎዳብኝ አልፈልግም። ገባችሁ አይደል? እንጂ ሄዶ ተታክሶ ምን ብሎ ምናምን ነገሩን በቃ ወይ እነሱ ረተው ወይ እኛ ረተን እኮ መዝጋት አያቅተንም። ግን ደግሞ ያም ይሆን አይደለም። ሁሉ ነገር በትዕግስት በብልሃትና በጥበብ ነው የሚሆነው። ስራውም ደግሞ መሰራትም ያለበት እንደዛ ነው። እነሱ ግብስ ስለሆኑ እኮ ነው ብዙሃኖችን እያጠፉ ብዙሃኖችን እየጎዱ እየደበደቡ እያቆሰሉ ያሉት እንጂ እንደኛ አስበው እንደኛ ተራቀው የሚሰሩ ቢሆን ኖሮ እኮ
ከኛ ሰዎች እያንዳንዱ ለቅሞ መውሰድ አያቅታቸውም ነበር። እኛውን ከነሱ እየለቀምን እንዳለ ነው ማለት ነው። እኛ ከነሱ ቀስ በቀስ ሰዎቻቸውን እየለቀምን መረጃዎችን እያሰባሰብን ይበልጥ እያጠናከርን ነው እየናል። እኛ በጦርነት ለማሸነፍ ሳይሆን በፍትህ ለማሸነፍ ነው የምንሰራው። ስለዚህ ይሄን ነገር እንግዲህ እኛ በትዕግስት እያደረግን ያለነው ነገር እንድታበረታቱን ከጎናችን እንድትቆሙ ከዛም ባሻገር ደግሞ ፈጣሪ እንዲረዳን ጸሎትና ዱዓ ማድረግ ነው ከናንተ የሚጠበቀው። ምክንያቱም አሁን ከሚባለው በላይ ወደ እነሱ ሞር ቀርበናል በየ ነው ማስበው። አሁን እርምጃችን የሚሆነው ቀጣይ እንግዲህ አንዷን የአሞቴ ልጅ ይዘናታል ማለት ሜሮ የምትባለውን ይዘናታል። ታላቅ እህቷን በሷ በኩል ለማግኘት እንግዲህ ዲናን ተክታ እዚህ ልትሰራ የመጣችውን እሷን ለማግኘት የተቻለንን ነገር እያደረግን ያለ ነው። ምክንያቱም እሷንም ከመያዝ ካለብን በብልሃት ነው የምንይዛት እንጂ ቀጥታ እሷን ይዘናት ምናምን ሄደን እሷን ለመያዝ ምናምን ነገር ግብግብ ውስጥ ከገባን አንዳችን መስዋዕታችን አይቀርም። እንደዚህ ነገር ደግሞ እንዲፈጠር አንፈልግም። ከዚህ ቀደም ምን እንደተፈጠረ በደንብ ታውቃላችሁ። ሁላችንም ግር ብለን አንድ ጫካ ውስጥ ገብተን ዋሲው ላይ ምን እንደተፈጠረ እናውቃለን። ምን እንደሆነ ዋሲ እናውቃለን ሁላችንም። ስለዚህ ይሄን ነገር ስለማንፈልገው ማንንም ማጣት ስለማንፈልግ ነው ተረጋግተንና ሰከን ባለ መንገድ እየሰራን ያለነው። ከናንተ አሁንም የምንፈልገው ነገር አለ። ከጎናችን ሁኑ። ከጎናችን የምትሆኑት በምንድነው? በጸሎትና በዱዓ ነው። በሌላ በምንም ምንም ነገር ቢመጣ ለመጋፈጥ ዝግጁ የሆንበት ታይም ላይ ነው የምንገኘው። እውነት ለመናገር እዚህ ጋር መቀመጣችን ፍርሃት ላይ እንደሆንን አንዳንድ ሰዎች እንደዛ መልከታቸውን እንደዛ ሊቀይር ይችላል። አንድ ቤት ውስጥ ታፍረን መቀመጣችንን። ነገር ግን ከዚህ በፊት በሰራናቸውን ስህተቶች መድገም አንፈልግም። ወንድሞቻችንን ማጣት አንፈልግም። በእንደዚህ አይነት የረከሰ አስተሳሰብ ባላቸው በእንደዚህ አይነት የጭካኔ ህይወት በሚኖሩ ሰዎች የኛ ወንድሞች እንዲጎዱና የሆነ ነገር እንኳን ጠባሳ እንኳን እንዲያርፍባቸው አንፈልግም። እኛ በራሳችን መንገድ ሁሉንም ነገር ማጠናቀቅ እንፈልጋለን። ዛሬ እንግዲህ ትላንትናም ተመልክታችኋል። ትልቅ ድል ነው የተጎናጸፍነው። ምክንያቱም ሜሮንን እጃችን ማስገባት ማለት እጅግ በጣም ትልቅ ነገር ነው። አሞቴዎች ለራሳቸው ሰው የሚሰጡትን ቦታ ተመልክታችኋል። በዛ ላይ ደግሞ ሜሮንን እጃችን አስገባን ማለት የሷን እህት የማግኘት እድላችንን ሰፊ ነው የሚያደርገው። የሷን እህት አገኘን ማለት ደግሞ ያቺ ሴት የዲናን ቦታ ተክታ ለመስራት ዲና አካባቢው ላይ እንግዲህ አሁን እሷም እንደነገረችን አካባቢው ላይ በቃ እንዳልሞተች ተደርጎ በድብቅ ተቀብራ ያቺ ሴት በመሸፋፈን ወይ በሆነ ነገር ረጅም ጊዜ ማህበረሰቡን ለማጭበርበር ነበር አላማቸው። የሷን ቦታ ተክታ ለመስራት ነበር የመጣችው። እቺ ሴት ትዕዛዝ መስጠት ትችላለች። ሰዎችን መመለስ ትችላለች። ሰዎችን ማሰማራት ትችላለች። ስለዚህ አቅም ያላት ሴት ናት። ትዕዛዝ የምትሰጥ ሴት ናት። ያቺን ሴት ደግሞ እኛ እጅ ላይ ያስገባን ማለት ብዙ ነገሮችን ማስቆም እንችላለን። ብዙ ነገሮችን ወደ ነበሩበት መመለስ እንችላለን ብዬ አስባለሁ። ያንንም እያደረግን ነው የምንገኘው። በጣም ብዙ ስራዎችን ነው እየሰራን የምንገኘው። ወንድሞቻችን እዚህ ያሉት እህቶቻችን አብዛኞቹ ከሚኖሩበት እንግዲህ የከተማ ኑሮ በእርግጥ እኛ የተመቻቸ ነገር ላይ አይደለንም። የሆነ ቦታ ስንሄድ ያገኘነውን የአካባቢውን ማህበረሰብ የሚጠቀመውን ምግብ የሚጠቀመውን ውሃ እየተጠቀምን ነው የምንለው። ብዙ ጊዜ አሁንም እዚህ ባለንበት ሰዓት ራሳችንን አደጋ ላይ ላለመጣል ያገኘነውን ምግብ እየበላን ነው የምንገኘው። የአካባቢው ማህበረሰብ የሚጠቀመውን ውሃ እየተጠጣን፣ የአካባቢው ማህበረሰብ የሚጠቀመውን ምግብ እየተጠቀምን ነው የምንገኘው። ኮንፈርት ላይ አይደለንም፣ ምቾት ላይ አይደለንም። ምክንያቱም ለሚሽን የመጣ ነው። ያንን ነገር ደግሞ ለማድረግ ብዙ ነገሮችን መስዋዕት እያደረግን ነው የምንገኘው። ለራሳችን እያሰብን አይደለም፣ ለወንድሞቻችን ለአካባቢው ማህበረሰብ እየተጨነቅን ነው የምንገኘው። ያንን ደግሞ በጉልበትና ዝም ብሎ በድፍረት ፊት ለፊት በመጋፈጥ ሳይሆን በደንብ በማሰብና ጭንቅላታችንን በመጠቀም ነው እያደረግን ነው የምንገኘው። አሁን አሞቴዎችን በትንሹም ቢሆን እያሳሳናቸውና እያስፈራናቸው ነው ብዬ አስባለሁ። ምክንያቱም የራሳቸውን ሰው እየነጠቀን ነው የምንገኘው። ይሄ ደግሞ ትልቅ ድል ነው። አዎ እንግዲህ እነሱ መቼም ይያዛሉ ብሎ ማያስቡትን ሰው ነው ለመያዝ እየጣርን ያለው። ምክንያቱም እነሱ ሁልጊዜ ፊት ለፊት የሚያጋፍጡት ከጎሳቸው ውጭ ያለን ሰው ነው። እስካሁንም በተመለከት ነው። ከዚህ በፊት አሁን ለምሳሌ ሰሞኑን የያዝነው ራሱ ዮናስን ከዛ በፊት ሲያዙ የነበሩት ልጆች እያንዳንዳቸው ከአሞቴ ውጭ የሆኑ በዲና ትዕዛዝ እየተሰጣቸው የሚሰሩ የነበሩ ሰዎች ናቸው። ጎሳቸውን አይደለም ፊት ለፊት የሚያጋፉት፣ አሳልፈው መስጠት አይፈልጉም ማለት። አሁን ላይ ግን በጣም ሞር እየፈሩ እንዲመጡ ያደረግናቸው እኛ ወደ እነሱ እየቀረብን እንደመጣን አውቀዋል።
ዲና እንደሞተች እንዲታወቅባቸው አልፈለጉም ነበር። ማወቃችን አውቀዋል። ያ ነገር ደግሞ በጣም እያስፈራቸው ነው። ምክንያቱም ሙሉ በሙሉ አሁን ትኩረታችን እነሱ ላይ እንደሆነ አውቀዋል። አሁን ደግሞ ጭራሽ ብሎ የራሳቸውን ሰው የሆነችው ሜሮንን በእጃችን ስር አስገብተናል። ያ ደግሞ ለነሱ ትልቅ ጭንቀት ነው የሚፈጥርባቸው። ደፍሮ አልፎ ሊመጡ ራሱ ይፈልጋሉ፣ ግን ደግሞ አያደርጉትም። ምክንያቱም ከራሳቸውም እነሱም እኮ ጎሳቸው ምንም ነገር እንዲሆንባቸው አይፈልጉም። አንዲት ጎሳቸው እንዲነጠልባቸው አይፈልጉም። በሰው እጅ እንዲገደል አይፈልጉም። እነሱ የሰው ጎሳ ማጥፋትና የራሳቸው ጎሳ ራሱ ሲያጠፋ በራሳቸው መቅጣት እንጂ ሌላ ሰው ወይም ደግሞ የሌላ ጎሳ ምናምን ነገር አሁን ለምሳሌ የሴምራ ጎሳናን አሞቴዎችን እንዲነካ አይፈልጉም። ገባችኋል? ስለዚህ በጣም እየፈሩ እንደሆነ በደንብ ያስታውቃል። ምንም ጥንቃቄ እንትን እያለ አይደለም። ጥንቃቄ ራሱ ማድረግ እያቃታቸው ነው። ምክንያቱም አንዳንዴ እንደዚህ ፍራቸው ስንገባ ስንደናበር ስህተቶችን እንሰራለን። ያንን ነው እነሱም እያደረጉ ያሉት። ይሄ ስህተታቸው ደግሞ ለኛ እየጠቀመን ነው። ያው ቀስ በቀስ እንደዚህ እጃችን ላይ ይገባሉ። የነሱ እቅድ ነበር እኛን በኪሩቤል ሰበብ እኔን የሚያዝ ምናምን ወጥመድ የዘረጉት የነሱ እቅድ ነበር። ያ ከፍራቻ አንፃር የመጣ ውሳኔ ነው። ምክንያቱም እኛ ዝም ብለን እነሱ ስላሉን ብቻ ተነስተን አንድ ቦታ ሄደን የምንያዝላቸው ነበር የመሰላቸው፣ ግን ደግሞ አይደለም። ያንን ያሰቡት ከፍራቻና ከጥንቃቄ ጉልበት አንፃር ነው። እኛ ከነሱ በልጠን ተሽለን ተገኝተን ያ ነገር ወጥመድ እንደሆነ አውቀን ደርሰንባቸዋል። አሁንም ሌላ ስህተት እየሰሩ መምጣታቸው አይቀርም። በደንብ እንዲሰሩ ደግሞ እኛ መንገዱን እንፈጥርላቸዋለን። አሁን ደግሞ ልጃቸውን መያዛችንን ሲያውቁ ወይ ለድርድር ሊመጡ ይችላሉ። ድርድር ሰው ሊልኩ ይችላሉ፣ አይታወቅም። ስለዚህ ይህን ነገር እንግዲህ በትዕግስት ነው እንትን ማለት ያለብን። መጋበዝ ትችላለህ። እናታችንን እጅግ በጣም የተጎዳች እናት ናት። ተመልካቾችም እነዚህ ሰዎች እዚህ አካባቢ ምን እየሰሩ እንደነበረ በትክክልም ብዙ ሰዎችን እየሸወዱ በጥቅማ ጥቅም እየደለሉ ነበር። ግን ጥቂት ሰዎችን ደግሞ የከፋ ሀዘን ውስጥ ከተዋቸዋል፣ ያለ ጧሪ ያስቀርቷቸዋል። ከነዛ እናቶች መካከል ደግሞ አንድ እናት አለች። ታጫውተናለች ምን እንደተፈጠረ፣ ዲና ምን እንዳደረገቻት፣ ሌሎች ሰዎችን በምን አይነት መልኩ እንደሸወደች በትክክል ትነግራቸዋለች። ያው ትክክለኛው ማንነታቸው የታወቀ ቢሆንም የአካባቢው ማህበረሰብ ደግሞ ማናገር ስላለብን ነው እሷንም ይዘን የመጣነው። የተወሰኑ ሰዎች እንግዲህ ማመን አቅቷቸዋል። ዲና መልካም ሰው እንደሆነች ስቲል እስካሁን ድረስ የሚያምኑ አካላቶች አሉ። ስለዚህ እነዛ ሰዎች እንግዲህ ያው በራሳቸው ጎረቤት በራሳቸው ሰው ከራሳቸው አንደበት እንዲሰሙትም ጭምር ነው ምን እያደረገች እንደነበረ፣ ምን አይነት ነገር ተግባር እየተገበረች እንደነበረ እዚህ ገጠራማ ቦታ ላይ እንግዲህ ከእናታችን አንደበት የምንሰማ ይሆናል። እናታችን በጣም የከፋና ከባድ ህይወት አሳልፈዋል። ብቻ እስኪ ታሪካቸውን እንሰማዋለን። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁ ይቆዩ። መልካም ጊዜ። እሺ ውድ ቤተሰቦች እንግዲህ እናታችንን ያው ጋብዘናቸዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደምን ነው? ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። ያው እንግዲህ ፈቃደኛ ሆነው ለማናገር ስለመጡ እናመሰግናለን። ታሪኩን ለማካፈል ስለመጡ። አዎ እኔም እናንተን አግኝቼ ያው የተበደልኩትን በደል ብዙ የተፈጸመብኝ ነገር ጉዳዮች ለማውራት እናንተ ጋር በመምጣቴ እኔም በጣም እድለኛ ነኝ። እናንተን ለማግኘቴ በእውነቱ ሰው ዛሬ ተከፍተ የምታወራለት ሰውና መፍትሄ የሚፈልግለት ሰው የለም፣ ገብቷል። እና ዛሬ እናንተን አግኝቼ ያው መፍትሄ ታገኙልኛላችሁ ብዬ እናንተ ጋር በመምጣቴ እውነቴን ነው እድለኛ ነኝ። መልካም እንግዲህ እስኪ ያው ከተዋወቅን ጀመርና ስሞትን ያስተዋውቁኝ። ስም ወይዘሮ አልማዝ ይባላል። እሺ ወይዘሮ አልማዝ ያው እንግዲህ እዚሁ ገጠራማ ቦታ ላይ ተወላጅና እዚሁ ያደጉ እዚሁ አግብተው ልጅ ወለዱ እናት ናት። ኑሮትን በአጠቃላይ እድሜ ዘመናትን እዚህ ነበር የቆዩት። እስኪ እዚህ ቦታ ላይ ያው ከኖሩበት እድሜ አንፃር ረጅም ጊዜ ስለሆነ ብዙ ነገር ያውቃሉ ስለ አካባቢው ምናምንና የነበረው ነገር ጠቅላላ ያጫውቱኝ። ከበፊት ጀምሮ ከልጅነቱ ጀምሮ ስለ አስተዳደሩም ጭምር። አሁን ተወልጄ ያደግኩት እዚሁ ነው ያደግኩት፣ ያገባሁት፣ የወለድኩት በቃ እድሜ ዘላለኝ እዚሁ ነው ያለሁት። በቃ ከልጅነት እስከምደርስ ድረስ በቃ እዚህ ነው ያለሁት ማለት ነው።
የኖርኩት የተወለድኩት ያደግኩት ያገባሁት የወለድኩት ህይወቴ ማህበራዊ ህይወቴ በቃ በጣም ብዙ ነገር ህይወቴን ያሳለፍኩት እዚህ ነው። ራሱ ሌላ ቦታ ሄድ ብዬ ራሱ ቆየት አድርጌ ስመጣ በቃ ሰፈሬን በቃ ብዙ ጊዜ ቆየን ነገር እየመሰለኝ ነው። በጣም ወደው ሀገር ነው እና በቃ እድሜ ዘላለምን እዚህ ነው የኖርኩት። እስኪ ማለት ለቤተሰቡ ስንተኛ ልጅ ኖት? ምን ይመስላል አስተዳደጎስ? በምን አይነት የኑሮ ደረጃ ላይ ነበሩ? መጀመሪያ ልጅ ለቤተሰቡ ማለት ነው። ቤተሰቦችን ግብርና ነው የተማሩት። ግብርና እየሰሩ እያሳደጉኝ፣ ግን ብዙም አልተማርኩም። እኔም ራሱ ከነሱ ጋር ስር ስራቸው እያልኩኝ ያደግኩት ማለት ነው። ያው በገጠሩ ከተማ ውስጥ ይህን ያክል ትምህርት የለም። ሲቀጥል ትምህርት ሲባል በጣም ሩቅ ነው። ምክር መንገድ አለው። ለቤተሰብ የመጀመሪያ ልጅ እንደመሆኑ እነሱ ማምኖት ትምህርት ሊያቆኝ አልቻሉም። እንደዛ ያሳደጉኝ በጥሩ ሁኔታ ያው በግብርና ቢሆንም ባለማሩ በጥሩ ሁኔታ የተማርኩ እየተቀመጥኩት ማለት ነው። ቤተሰቦች ጋር ያደግኩት እና በክብር ነው በቃ ያገባሁትም በክብር በቃ ቤተሰቦች በሰው ያው ክፍለ ሀገር ታውቃለህ እንደ አዲስ አበባ ፍቅር ምናምን አይደለም እና ቤተሰቦች በራሳቸው ሄዳሉ። በቃ ጥሩ እየኖርኩ እያለ ልጆች ወለድኩኝ። እግዚአብሔር ይመስገን እዚህ ደርሻለሁ ማለት ነው። ያው እዚሁ የነበረ ሰው ጋር ነው ትዳር የሚመሰረቱት? ከዚሁ አብሮ ከገጠራማ ሰው ጋር ነው ትዳር የሚመሰረቱት? እዛው ሀገር ላይ ሰው ካለ ሰው ላይ አባቴ ከሚቀርባቸው ሰዎች የራሱ ጥሩ ነው የሚላቸው ሰዎች ቤተሰቦች አሉት፣ ጓደኞች ይቀርቡ። ከዛ ቤተሰብ ውስጥ አንድ ነው ዳሬ ማለት ነው። ጥሩ ከሚባሉ ሰው ምን ይመስል ነበር ትዳር ማለት? በትዳር ጥሩ ሁኔታ ላይ ነበሩ? እስከ ተወሰነ ጊዜ ድረስ ጥሩ ነበር። እግዚአብሔር ይመስገን ወለድን፣ አሳደግን። በቃ እስከ ህይወት እስካለፈ ሰዓት ድረስ በጣም ጥሩ ነበር የምንኖረው ነው። እግዚአብሔር ይመስገን። ባለቤት ረጅም ጊዜ ነው ካለ? ረጅም ጊዜ ሆነው እና ልጆቼን ብቻዬን ያሳደግኩት ራሴ እንደ ወንድ ወጥቼ እያረስኩ ቤተሰቦቼ ላይ ያው ስር ነበር ያደግኩት አልኩ። ያው ከነሱ የወሰድኩትን ስራቸው ስለሚሆን በማደጌ ለኔ የጠቀመኝ ነገር ቢሆን ምንድነው ባለቤቴን ካጣሁ በኋላ ራሴ ነኝ በቃ እንደ ወንድ እያረስኩ ልጆቼን ያሳደግኳቸው። ወንድ የሚሰራውን ስራ በሬነት እንደሚያጠም አባቴ አይ ነበረ። እናቴ ማብራት ወጣ ነበረ። የሆነ አረም ምንም ስል በቃ ስር ነበረ የሚያደግኩት እና ያንን በማየት ለኔ ጠቀመኝ። ልጆችን እንዳሳድግ ረዳኝ። አለምንም መረዳት ብቻዬን በቃ አርሼ ጠምጄ ዘርቼ አሳጭቼ በቃ ብዙ ነገር አድርጌ ለልጆች ብዙ መስዋዕት ከፍዬ ነው እዚህ ድረስ የደረስኩት። ባለቤቱ በህመም ነበር ያለፉት? ታሞ ነበረ ሳይታሰብ ወድቆ የሆነ ሰዓት ላይ እኛም ቅጥር ላይ ቶሎ ሕክምና ታገኙ ለቤት ውስጥ ነው ዝም ብለን እንደዚህ በወገሻን በምንያ ረጅም ጊዜውን ፈጀ። ከዛ በጣም ሲብስበት ሄድን። ያው በቃረሰ ምናምን ነው ክፍለ ሀገር ለሕክምና በጣም ከባድ ነውና ከዛ ሲባል ጭንቅላት ውስጥ ደም ፈሷል። የረጅም ጊዜ ነው እስካሁን መቆየት የለበትም ነበር ሕክምና ማግኘት የነበረበት ወደ ነበር አሉ። ስንሄድ ያው ተስፋ መጨረሻ ተስፋ ሲደርስ ሄድ ነው በቃ እንግዲህ እግዚአብሔር ያለው እሱ እግዚአብሔር ያለው ነው የሚሆነው። እንግዲህ እናት ጀግና ኖት። ምክንያቱም ስለሱ አንዳንድ ሰዎች ነግረውኛልና እንደ ወንድ ልጅ አንድ እናት እንደ ወንድ ሆና እናትም አባትም ሆና ልጆቿን ሁለት ወንድ ልጆች ነበር አይደል የነበሩት? ሁለት ወንድ ልጆች ነበራቸው። ሁለቱን ወንድ ልጆቿን እንግዲህ እናት ጠንክራ ከምንም በላይ ነበር ስታሳድግ ነበር ተብሎ ሲወራ ነበርና ያው እንግዲህ እሳቸውን እስከማገኛቸው ድረስ የእሳቸውን ታሪክ እስከምሰማ ድረስ በጣም ጓጉቼ ነበር። ከዛስ ልጆቹ አደጉ ሁሉት እየደረሱ ነበር ይመስለኛል አይደለ? ልጆች እግዚአብሔር ይመስገን ጥሩ ደረጃ ደርሰው ነበርና ከደረሱ ራሳቸው ከቻሉ እኔ ማረፍ ባለብኝ ሰዓት ነው በቃ እግዚአብሔርን እያመሰገንኩ መልፋት ደስ ያለኝ በቃ ይሄን ውጤት ለማየት ነው ያልኩት። ደስ ባለኝ ሰዓት ባልታሰበ ነገር አንዲት ትመላለስ ነበር እኛ ሰፈር ሽማግሌ ነበሩ ዘና የምትመላለስ መኪና ይዛ ትመጣ እኛ ጋር ስትመጣ እዛ ክፍለ ሀገር እንግዲህ ታውቃለህ መኪና ይዞ የመጣ ሰው ትልቅ ክብር አለውና ሀገሬ በጣም ነበር የሚያከብራት። ምን ልታረግ የምትመጣው ትመጣለች። አንዳንድ ቀን አድራ አንዳንድ ቀን ትሄዳለች። ምን ልታረግ የምትመጣው ሲባል አይ ሽማግሌ ልትረዳ የምትመጣው የሚባለው
በዛ ሰዓት ማለት ነው። እዚህ ገጠራማ ቦታ ላይ እዚህ ገጠራማ ቦታ ላይ ማለት ነው። ማን ናቸው እኚህ ሽማግሌ? ስማቸው አቶ ወርቁ መሰለኝ ባልሳሳትና አቶ ወርቁ እዚህ ሲኖሩ ማለት ታውቋቸው ነበረ? እኛ አናውቃቸው ነበር በፊት። ዲና ናት የሆነ ጊዜ የምታዛግ ያሰፈረቻቸው ሰውየው ማለት ነው። እና እሳቸውን ብላ ብዙ ጊዜ ትመላለስ ነበረ እና ምንድን ነው እሱ እያለ ስንል እሳቸው የምትረዳ ሰው ትሆናለች ሽማግሌ ይሉናሉ ማለት ነው። ጎረቤት ሁሉ በቃ ሁሉ ሰው አዲስ ነው ተጉረል ይላቸው። ከኛ ጎረቤት አዋቾች ውጭ ያሉ ሰው የሚኖሩ እሳቸው ናቸው። ቦታውን ገዝተውት ነው የገቡት። ቦታውን ገዝተውት መሰለኝ እዛ ጋር ዲና መሰለች የሚገዛችላቸው ነው ታይሰፈረቻቸው ሰውየው እና ስትመላለስ በኋላ ላይ ከልጆቼ ጋር መገናኘት ጀመረች። በቃ ብዙ ነገር አለ። ልጆቼ ከማንም አይገናኙም። በእውነቱ ከሆነ እኔ እንደዛ እያረስኩኝ ራሴ ማሳ እንደነገርኩ ከዛ ትምህርት ቤት ይሄዳሉ ልጆች። ሲሄዱ ሲመጡ አንድ ላይ ነው። በእግር መንገድ ነው፣ ትራንስፖርት የለም። ሩቅ ቦታ ነው የሚማሩትም። ከዛ ይቺ ዲና የምትባል ታገኛቸዋለች መንገድ ላይ እና ከልጆች ጋር የሆነ ግንኙነት ትፈጥራለች መስለኛል። እሷ ማለት ዲና ማለት ነው። እኚህ ሰው ሲመጡ እኛ ሰፈር ስታሰፍራቸው ከኔ ትንሽ አጠገብ ናቸው። ከጎረቤት አዋቾቹ ለእኔ በጣም ቅርብ ናቸው ከሚሉት ማለት ነው። ያቶ ሽማግሌ በመብላት የመጣቸው አሁን ስታሰፍራቸው ከዛ ጎረቤት ያበቃላቸው አዲስ ጎረቤት ነው ምትላቸው ልጆች ምንም ነገር ለእሷ ትኩረት አይሰጧት። ምክንያቱም ሄዱ ትምህርት ቤት ነው መጡ ቤታቸው የሚገናኙት ከኔ ጋር ነው። ወደ ጎረቤትም እንደዚህ በጣም እንደዚህ ግንኙነት የላቸውም። እና እንደነገርኩ ያቺ ያንን ሰው ካጠገቤ ስታሰፍር ቼክ ማያደረኩትም ምንድነው ምንም ቦታ አልሰጠሁትም። ከዛ ለካ እሷ ገንዘብ እየሰጠች የኔን ቦታዬን እኔን ከዛ አገር በማስለቀቅ ኖሬ ይህን ሁሉ ልጅ አሳድጌ እንደ ሴትም እንደ ወንድም ሆኜ እያቋቋምኩትን ቦታ በገንዘብ እኔን ከዛ ሀገር ላይ ለማስለቀቅ ነው ሀሳቡ። ማለት የእርሱንም ቦታ ምናምን ነገር ለመውሰድ ማለት ነው። በቃ እኔ ገንዘብ የለኝ፣ እንደነሱ እንደከተማ ንግግር አልችል፣ ተናግሬ ማሳመን አልችል። በቃ ምን የሆነ የማላውቀው ሌላ አዲስ ህይወት ውስጥ እንደገና ምሬት ውስጥ ነው። እዚህ ጋር ሀዘን አለብኝ፣ የባለቤት እዚህ ጋር ጉዳት አለብኝ። ግን ሚልቅ የሰው ጉዳት ሰው እንደነገርኩ እንደዛ ያንን ሁሉ ተቋቋሚ ልጆች ናቸው። እሺ እዚህ ደረጃ በቃ የሆነ አማርፈበት ደረጃ ላይ ሲደርስ እሷ መታሉ ገንዘብ ያንን ቦታ ለማስለቀቅ ከዛ እንዴት ይሆናል ምናምን ነገር አልኳት ማለት ነው። ስላል በገንዘብ ነው ገዝቼው እኮ ያለች ምንም ነገር አላለች። በገንዘብ ከማን ላይ ነው በገንዘብ የምገዛው? እንግዲህ ቤቱ የኔ ነው። እሷ በምን እንደምትሄድ የማውቀው ነገር እሷ እንደሷ ነው የማውቀው ነገር እንደነገርኩ እንዴት አድርጋ እንዴት እንዳደረገች ራሱ ለራሴ ግራ ገብቶኝ ያለ። ስለዚህ ቦታውን ልቀቁልኝ ነው? አዎ ቦታውን ልቀቁልኝ። በቃ እኔ አስፍቻ አጥሬ ለራሴ ደግሞ የሆነ ራሴ ይቻሉ ቤተሰብበታለሁ። ምንም ሰማግኝ እንደልብኝ ይስዋጉ አረጋቸዋለሁ። ማለት ቤት ለመስራት ነው እዛ ጋር ወይስ ፋብሪካ ይሰራል የተባለው ነው? እኔ ቤት ለመስራት ነው። ግን የሰማሁት እንደ ፋብሪካ ስለነገር ብር ያላት ሰው ናትና ቦታው ምቹ ነው፣ ሰፊ ነው፣ እየተስተካከለ ሜዳ ነውና ገደላማ ምናምን የለውምና የሰማሁት እሷ ሽማግሌው ሰፋ ብሎ እንዲኖር ነው የምትለው። እኔ ደግሞ ስሰማ ከሌላ ሰው አይደለም ድርጅት ልትቋቋሙበት ነው ልትሰራበት ነው የሆነ ቤት ሰፋ ያለ ሰስረታ ድርጅት ልታቋቋሙበት ነው እና በእኔ ቦታ ላይ እኔ የት ነው የምሄደው? እነዚህ ልጆች ወዴት ሊሄድ ነው? ትውልጅ አድጌ እነዚህ ልጆች ባፈራሁበት ንብረት ጎረቤት እድር ብዙ ነገር ያለ ማህበራዊ ነው የኖርክበትን ሀገር ለመልቀቅ በጣም ከባድ ነው። እውነት በጣም እና ትልቅ ሀዘን ውስጥ ነው የከተተችኝ። ምንም መናገር ተናግሬ የማሳምነው ነገር የለም። እዚህ ጋር በገንዘብ ይሄዳል፣ እዚህ ጋር በተናግሬ ይሄ ነው ማለት የምችለው ነገር ምንም ነገር አቅም ላይ ነውና፣ ስለዚህ ፍቃደኛ ሆነው ግን አልለቀቁላትም። አልለቀኩም ነው አልተወሰነ ጊዜ። እርሱም ብቻ ነው ወይስ ሌላ ተጨማሪ ቤቶችን? ቦታ ነው እሷ በቃ አጠገቤ ያለችው ይሄን ቦታ ነው የፈለገችው እሷ። እሺ ከዛ ያ እንደዛ እያለ ክርክር ላይ ያለው ከሷ ጋር እኔ ወጣ ብዬ መከራከሪ ምንም ነገር እንደነገርኩ ማውቀው ምንም የምችለው ነገር የለም። እና ልጆች ትምህርት ቤት ይሄዳሉ። ልጆች ትምህርት ቤት ይሄዱና አንድ ቀን ምንኛው ልጅ ትምህርት ቤት አልሄደም ቀርቷል። ሁሉ ጊዜ እንደነገርኩ ታገኛቸዋለሽ መንገድ ላይ ታገኛለች ይኛልና እናንተ ወጣችሁ ቤታችሁ ገባችሁ ትምህርት ቤታችሁ ስለማንም ድሮ ማታውቁም አሁንም አትወቁ ወደፊትም እንደማታውቁ ሆናችሁ ራሳችሁን ጠብቁ ነው ሙላችሁ ገብቷል።
ከዛ አንደኛው ብቻ ቀርቶ አንደኛው ብቻ ሄደ። የዛን ቀን ማቀዳሚ ትንሽ ማሳ ላይ የምሰራው ስራ ነበረኝና ስራ በዛብኝና ምንድነው ሰው ቀጥረህ ለማሰራት ጅጊ የሚባል ነገር አለ፣ አቅም ይጠይቃል። ከዛ እኔ ከልጄ ጋር እሰራለሁ ብዬ እሱን አስቀረሁት፣ ትልቁን አስቀረሁትና ትንሹንም ቅርስ ቀርም እሄዳለሁ። ዛሬ ፈተና አለብኝ ምናምን በቃ ብዙ ሰዎች ትምህርት ቤት ቅርስ ሲባል ጀመር አይወድም። እሺ ብዬ ለቀኩት ማለት ነው። ከዛ ሰዓቱ አለፈብኝ፣ የሚመጣበት ሰዓት። ከዛ ዛሬ ምን ነው እንደምን የቆየ ምናምን ስለው እሱ እኮ ድሮም ስንሄድ እሱ ወደኋላ እኔ ወደፊት ነው የምንሄደው፣ እየተጓተትን ነው፣ ቶሎ ቶሎ አይሄድም፣ ዝም ብለሽ ነው እባክሽን ስራችን ሳነ የሚለኝ እንደምነው ማለት ነው። ልክ ነህ እንደዚህ ነው። አዎ ወደሰት ተጠብቅ በጣም መሸ ማለት ነው። ከዛ ወጣን። በቃ እዛ ባትሪ ለምን የለ በጨለማ ነው ወጣ ነው። ከት ብለን የሚሄድበት መንገድ የሚያሳየኝ እነሱ የሚሄዱበት እያቋረጡ ነው የሚሄዱት እንዲቀርባቸውና በየማሳው በየምን እያቋረጡ ሲሄዱ እውነትን የሚለን ጠበቅኩ መለስ። ከዛ ሆነ ለፍቼ ጎንበስ ቀና እያሳደግኩት ልጅ በቃ ሬሳውን ያገኙት ሆነ። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ። እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ፣ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ፣ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። በጣም ከባድ ነበር። ያችን ቀን ነው ድጋሚ ሌላ ታሪክ ውስጥ የገባሁት ነው የምልህ። ማለት በሰው እጅ ተገለው ነበር። እኔ እንግዲህ እዛ ጋር መኪና መጣላት ምን ይገለዋል ብለህ ታስባለህ? ገጠር ምንም በቃ አንድ ሰው ሞቶ ካገኘው በሰዎች ነው የምትለው። ምክንያቱም እዛ ጋር ምንም የምትለው ነገር የለም። እዚህ ጋር እነሱ ደግሞ ሲወጡ ሲገቡ ከማንም አይነጋገሩም። ብቻ ከተወሰነ ጊዜ በኋላ ይቺ ሴትዮ ነው በቃ ለካ እሷ ሁሉም በቃ እንደዛ ወንድየውም እንደዛ ነው ያለ የተለቁ ከሷ ውጭ ማንም የለም። እኛ ኮማ እየተተናኮሰን ነበር። አንቺ አልነገርሽም የሚለኝ ብዙ ነገር የደበቅሽ ነገር አለን ያለኝ ማለት ነው። ለምን ስለው በቃ ለኛ ጥሩ አመለካከት የላትም። ይሰፈር ከመጣች ምን አለ ስንደርሱ ስለ አላውቅም ነው የሚለኝ እና እሱ ማለት ከሷ ውጭ ማንም የለም ነው የሚለው። እሷ ናት እንደዚህ የምታስደርገው ወንድሜ ብሎ በቃ እሷ ደመደመ ማለት ነው። ታዲያ ይህን ነገር ወደ ህግ ወደ አካባቢው ህግ አልወሰዳችሁም? ወይ ደግሞ እንደሰማነው ብዙ ነገር ሲፈጠር በሽምግልና መንገድ ነውና ወይ ወደ አባቶች ወደ ሽምግልና መንገድ አልሄዳችሁም? ሄደናል እና ስንሄድ ሽማግሌዎች ራሱ እነዚህ ልጆች ከሰው አይቀርቡ እና እንዴት እንደዚህ ሊሆን ቻለ? ያንቺ ልጆች ወጡ ገቡ ቤታቸው ትምህርት ቤታቸው ነው ምናምን በቃ የሚል አይነት ነው። እነሱ ራሱ ለሽምግልና ላይ ሲቀመጡና ያልጠበቁት ነው የሆነባቸው እነሱ ራሱና ጸጉሩ ልውጥ ሰው መጥቶ ልጆች ይሄ ልጅ እንደዚህ ካላደረገው ሰው ያገሬው ሰው ያውቀዋል። እሱ ልጅ እኮ ክስ አላቀረባችሁባትም? እሷ ላይ በሽማግሌ ነው ያቀረብነው። ስንጠይቅ የማውቀው ነገር የለ አስጠይቅናት ምንድነው ከተረጋጋም በኋላ ስንጠይቃት እኔ የማውቀው ነገር የለም እኔ ስለዚህ ሀገር እንግዳ ነኝ እንዴት ነው ይሄን እንደዚህ ማደርገው ነው ያለችው። ማለት ያለውን ነገር ፍላጎቷን እርሱና ልጆቹን ከዛ ቦታ ማራቅ ነው። ይሄን ነገር ጠቅሰው ክስ አይመሰሩትም ነበር? እኔ በዛ ሰዓት እንደነገርኩ ስለ ክስም ስለምን የማውቀው ነገር የለም። ቀጥታ ወደ ሽማግሌ ነው የሄድኩት። ሽማግሌዎቹም እኔ ብያቸው ሳይሆን የእሷ ልጆች ለዚህ ደረጃ የሚያደርሳቸው ነገር ምን ተገኘና ነው ይህን ምስኪን ልጅ እንደዚህ ገለው ማሳሌ አሉባት ነው ያሉት። ምክንያቱም ከማንም አይገናኝም እና ራሳቸው ናቸው ሽማግሌ የሰበሰቡት የጎረቤቶቻችን አብረን የሚሆነው ማለት ነው።
ለእንደዚህ አይነት ነገር ነው ብዙም አልነበርኩም እንደነገርኩ ምንድነው ኑሮዬን ለማሸነፍ ነው ወጣ ገባ ገባሁ እዛችሁ ማሳ ከቤቴ ወጣሁ ማሳ ላይ ነው ከማሳ ገባሁ ቤቴ ነው ከልጆች ጋር የትም ቦታ ነው እሺ ከዛስ ምን ተፈጠረ ማለት በቃ ዝም ተብሎ የልጆቹ ገዳይ ሳይገኝ ብዙ ነገር አጣሩ ከዛ እንደዛ ያጠራን ይያለ ሽማግሌዎቹ ማሉ የሷ ልጆች ለእንደዚህ ከሰው ጋር ተጣልተው ለዚህ ደረጃ የሚረሳቸው ነገር የለም ሽፍታ ነው የሚገላቸው ማንም አይገላቸው ምን ያለው ከብቷል ሽፍታ የገለ አሁን ሽፍታ ነው የሚገለው ነው በቃ ማንም ምክንያቱም ከማንም አይገናኝም ማንም አይገላም ስለዚህ እሷንም ለመጠየቅ ፈቃደኛ አልተቆንም ነው ምንም በቃ ምንም እነሱ ለመጠየቅ ምክንያቱም ምን ያገናኛቸዋል ነው ያሉት እነሱ ራሱ የሚያገናኛችሁ ነገር እኮ አለ አይደል እንዴ የመሬት ጉዳይ ሲነግራቸው ሊቀበሉት አልቻሉ ሽማግሌዎች ራሱ ይመስለኛል ወደሷ ወገኑ ይመስለኛል እኛ ብቻኛን እንደነገርኩና እኔ ከልጆቼ ውጪ እናቴንም ለምንም ነገር መቀርበው ሰው የለኝም በቃ ወደሷ ሙሉ በሙሉ ወደሷ ነው ወገኑት እና ያንቺ ልጅ ሽፍታ ነው እንጂ ያንቺ ልጅ ሌላ ማን እንደዚህ ያደርጋል ያኔ ምንም ነገር አላለኝም ማለት ነው ከዛ በቃ በጣም ትልቅ ሐዘን ውስጥ ገባን ከልጅ በቃ ታዲያ ከዛ በኋላ በምን አይነት ሁኔታ ውስጥ ልቀጥላችሁት ከሷ ጋር ጉርብትናው እንደዛው ቀጠለ እኛ በፊት ማቀርቦት የለንም በኋላም ሐዘን ላይ እንዳለን ከሷ ጋር ጨራሽ አንገናኝም እሱ ልጄም ትምህርት ቤት ስላልተወሰነ ጊዜ አይሄድም እኔ ማልተወሰነ ጊዜ ከቤት ያልወጣሁ ከዛ ከተረጋጋ በኋላ ልጄን አስወጣሁ ትምህርት ቤት እንዳያቋርጥ ሲጠርኩት ትልቁ እንደምንም ብላ በርስተህ ሂድ ስለው ብቻዬን አልሄድም አለኝ ሲለኝ በቃ ጠንካራ ሁን እንደ ልጅ አይደለ ወይ ጠንካራ ስትወጣ ጸልይ ስትገባ መስገን አንተ የሚጠብቀው ይሄ ነው ብዬ በልመና ነው ላኩት አልሄድም ብሎኝ በቃ ልጁ ራሱ እኔ ሳን ነገር ደግሜ በሆነብሽ ምን ትሆኛለሽ ነው ያለው እሱ ከዛ አይዞህ ስትወጣ ጸልይ ስትገባ አመስገን ምንም አትሆንም ጎበዝ ወንድ ልጅ ነው አልኩት ገፋፍቼው ሄደ እሱም እየተማረ እያለ ያው ብዙም ደስተኛ ባይሆንም ይማራል እንዳያቋርጥ ቢፈልግ ነው ከዛ እኔ ማይም ሆኜ እሱን ማይም ማድረግ አልፈልግም ከዛ እንደዛ እየተማረ እያለ ሁለተኛ ልጅ ይሄን ትልቁን ደስዩ በቃ ብሩን ያገኙት ማለት ሁለተኛ ልጁን ማለት ትልቁ ልጁን ማጡ ከምቃ አጣው ቀኔን ምን ነገር የለም እዚህ ጋር መናገር ማልችልበት አቅም የለኝም እና በቃ ራሴን መቆጣጠር ላይ ያልቻልኩት እዚህ ጋር ላልተወሰነ ጊዜ ራሴን አላውቅም ከሰው ጋር ተፈጠረ ከሰው ጋር እንዳልተፈጠረ ብቸኛ ነው የሆንኩት መኖር ከባድ የሚያሳዝን በቃ የሚያስጠላ ነገር ሁላ ነው ማስብ የነበረው ቤተዘግቼ ወዴት ይላል ከዳም ልግስ ደህና አይነቱ ምን ይዞ ከዳም ላይ በቃ ብዙ ነገር ነው የተመኘሁት ራሴንም ለማጥፋት በጣም በቃ ብዙ ነገር ነው የሞከርኩት ህይወትን እስከሚያስጠላኝ ድረስ አይስተካሽ ባኩት ነው ባኩትን ይቅር ማለት ነው ቃላት ስላጠረኝ ነው ምን ማለት እንዳለብኝ ግራ ማቃቴ በቃ ከዚህ በላይ ምንም ብዬ ምን እንደምልህ ራሱ በቃ ላንተ ይገባሃል ከወራኋችሁ ታሪክ
ማለት ቪዲዮ ላቋርጦና ተረጋግተን እናወራለን። ይሄን ስሜት እኔ መቀጠል አልፈልግም። እኔ ማውራት አልችልም። ማውራት አቅም አይኖርም ከዚህ በላይ ተመልካቾች በዚህ ስሜት ውስጥ መቀጠል አልችልም። ያማል ከሚባለው በላይ ያማል። አንድ እናት ያሏትን 2 ልጆች ለማሳደግ ብቻዋን እንደ ወንድ ልጅ አርሳ ኮትኩታ አርማ አጭዳ ወቅት አሳድጋ በአንዲት ወንበዴ ልጆቿን መነጠቋ ስሜቱ ከባድ ነው። በጣም ነው የሚከብደው። ማንኛውም ውድ ቤተሰቦች የሚሆነውን ነገር ወደ እናንተ እንትንላቸዋለሁ። እኔ እናቴን ከእሳቸው ጋር ላረጋጋቸውና በቃ ማለት እኔ ማገዝ ያለብኝን እሳቸውን አግዛቸዋለሁ። እንደ ልጅ ሆናቸዋለሁ። ልጃቸው እንኳን ባሉ የልጃቸው መከታ እንደ ልጃቸው መሆኑ ማገዝ ያለብኝን በራሴ በኩል አግዛቸዋለሁ። እኔ እንጃ እንደዚህ ይከብዳል ብዬ ደግሞ አልጠበኩም ነበር። ለማንኛውም አብራችሁ ስለነበራችሁ አመሰግናለሁ። ከዚህ በላይ መቀጠል የለብኝም። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።